ብሩኬ ባየው ነገር በጣም ተሰምቶት ታመመ። ሀይሚ ፍፄን አገኘችው። ፍፄ ድፍረቱ ትላንትና የአብሳላት ጋር ሆኖ ከብሩክ ጋር እንድትሆንለት ነበር። በዛሬው ደግሞ ብሩኬ ታሟልና ነይ ይፈልግሻል የሚነግርሽ ነገር አለ ብሎ ለሀይሚ ደውሎ ነገራት። ሀይሚም ብሩክን አየችው፣ በጣም ተናደደች። ታመመ፣ ሆስፒታል ውሰዱ፣ ደግሞ ከአመመህም የአብሳላት መታ ታስታም፣ ታዳኔ ምን አገባኝ አለችው። ከኔ ጋር መሆን አትፈልግም? ይቅርታ አላደረግሽልኝም ወይ ሀይሚ ብሎ ለሀይሚ ቢነግራትም ሀይሚ ደግሞ በጣም ስለተናደደች አይቻለሁ፣ በቃ ያንተ ነገር ለእኔ ያለ ቦታ ይህንን ያክል ብቻ ነው ስትል ለብሩክ ነግረዋል። በዛሬው ክፍል ላይ ብሩክም ሀይሚም በጣም ያሳዝናሉ። ምክንያቱም ብሩክም ትላንትና በተደረገው ስለ ሀይሚ መድከም እንደሚፈልግ፣ መታገል እንደሚፈልግ፣ ስለ እሷ ነገር ዋጋ መክፈል እንደሚፈልግላት ብሩኬ እየታወቀ ነው ማለት ነው። ግን ደግሞ ይህ ሁሉ ምስቅልቅሉ የወጣው በኤፍሬም እንደገና ደግሞ በትላንትናው በመጥፎ ጓደኛው በፍፄ ነበረ። ፍፄን በጣም ነው የተናገረችው። እሱ ግን ምንም አልመሰለውም። ቀጥታ አለበት ተኛበት ክላስ ገብታ እሱን አግኝተዋለይ። ይቅር እንባባልን ቢላት እሷ ግን አምረራ ጥላው ሄዳለች። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተተረፍረፍ ይበል። በዛሬው ክፍል በጣም ያናድዳል፣ ያሳዝናል። የሚያሳዝነው ነገር ብሩክ ታሟል። የታመመበት ምክንያት ለሀይሚ ብዙ ዋጋ እየከፈለላት እየደከመላት፣ ያ ነገር ደግሞ እሷ እያደከመችው እሺ ስላላለችው በተፈጠረው ነገር እርግጠኛ ስላልሆነች ደግሞ ሀይሚ በጣም ሀይሚም ታሳዝናለች፣ ብሩክም ያሳዝናል። ይሄ ሁሉ እንግዲህ ምክንያት የመጣው በማን ነው? በእነሱ መካከል የገቡት ሰዎች ብቻ ናቸው። በጣም የሚያናድደው የፍፄ ነው። ኤፍሬምም ጀምረው ፍፄ ደግሞ ትላንት ድብልቅልቁን አወጣው። ምክንያቱም ጭራሽ ሌላ ሴት ወይንም ሌላ ጋር እንዲኖር ነው እያሰበው ማለት ነው። ምን ፈልገ ነው? በጣም ምን ፈልገ ደወልክልኝ የሚል ነው እንግዲህ የነገረችው። ቀጥታ ከፍፄ ጋር ተገናኙ፣ ቤት ገባች፣ የትላንትናውን ዝግጅት አየችው። የሚገርመው አይታው በጣም ተገርማለች። ፍፄም ራሱ እዛው ተገትሮ ነበርና የአብሳላት የምትባል ሰው ከህይወታቸው ውልቅ እንድትል ድርሽ እንዳትል፣ ብሩክም ደግሞ አሁን ካለበት ላይ የሀይሚ ትክክለኛ ውሳኔ አግኝቶ ሁለቱ አብረው እንዲሆኑ ነው። ፍፄም ቢሆን እያስመሰለ ነው። ነገ ምን እንደሚያስብ አይታወቅም። ምክንያቱም ትላንትና ሀሳቡ ሌላ ነበረ። የዛሬው ሀሳብ ደግሞ ትላንትናዋም ሴት ከአንድ ሰው ከብሩክ ጋር፣ የዛሬዋም ሀይሚ ከብሩክ ጋር ምን አይነት አስተሳሰብ ነው? ምክንያቱም ሀይሚ ያቃታል፣ የሚያውቃት የቀድሞዋ ናት ማለት ከአብሳላት በፊት ናት። ግን የአብሳላትን ትላንትና አምጥቶ እንደዛ ሲል እኔ የምፈልገው ብሩኬ ብቻ ሰላም እንዲሆንልኝ ነው፣ እንዲጎዳ አልፈልግም ብሎ ነው ለሀይሚ ምላሽ የመለሰላት ማለት ነው። እንግዲህ ሀይሚ እና ብሩኬ ሲገናኙ ተቀመጭ፣ እንደዚህ ነው ወይ? ይቅርታ አላደረግሽልኝም ወይ? አልጋው ላይ እንደታመመ ቁጭ ብለው እኔ አጠገቤ ቁጭ በይ እንጂ በቃ ስለ ወደፊታችን እናስብ፣ ይቅር በይኝና አብረን እንኖር፣ ይቅርታ አላደረግሽልኝም ወይ? ይቅርታዬን አልተቀበልሽም ወይ? እያለ ነበር ለሀይሚ እየነገራት ያለው። ሀይሚ ደግሞ አየሁህ፣ በቃ እኔ አልችልም፣ አልኖርም፣ በቃ የአብሳላት መታ እሷው ታስታመን ያለችው። ምክንያቱም ያው የትላንትናውን ቪዲዮ ስላየች ይሰማታል። ያም ብሩኬም ሳይፈልገው ባላወቀው ወይንም ሀይሚ መጣችው እያለ ነበር አይኑን ጨፍነው እንደዛ ሲደረግ የነበረው እና አሁን ደግሞ ሲታመም ፍፄ እንዲታመም ያደረገው ማንኛው ፍፄ ነው። ምክንያቱም ብሩክ የታመመው ትላንትና በተደረገው ነው። ምክንያቱም ከትላንት ወዳ እለት ሀይሚን አገኝቷት እሷ የመጨረሻ ውሳኔ አልተናገረችም። ግን
እውነቱን እንዲወጣ ስላደረገ ብሩክን አመስግነዋለች። ደህና ነበር። በትላንትናው ዕለት ግን በጣም ነው እሱም የተናደደው። ምክንያቱም ለአንቺ መጥፎ ላይ አንቺ ላይ መጥፎ አልሰነዝርም፣ እንድትወጪልኝ እፈልጋለሁ፣ ህይወቴን አታመሰቃቅሊ ብሎ ለአብሳላት ነግሯታል ማለት ነው። እና የአብሳላት የምትባል ሰው እዛው ድርሽ አትበይ ወደ እነሱ ህይወት ማለት ነው። ምክንያቱም አንደኛ አሁን በባለፈው ሰላም አሳጣቻቸው። ሁለቱ እንዲራራቁ ልታደርግ ነበረ እሷ እየመጣች እንደገና ደግሞ ሌላ ነገር ደግሞ ትላንትና አዘጋጅታ ብሩክ ታመመ፣ ሌላ በሽታ ደግሞ ልትፈጥርበት ነው ማለት ነው የአብሳላትና አርፋ ብትቀመጥ ፍፄም እያስመሰለ ከሱ ጋር አስመሳይ ጓደኛ ስለሆነ ድርሽ ባይል ቢርቅ ይሻላል። ምክንያቱም እንዲታመም ያደረገው እሱና ያመጣት ሴት ናት። እንደገና ደግሞ ታመመብኝ ነይ ይፈልግሻል የሚነግርሽ ነገር አለ ብሎ ለሀይሚ መደወል ምን ይሉታል? ክርፍፍ ያለ ከረፈፍ። ምክንያቱም ጥፋተኛው እሱ ነው፣ ያሳመመውም እሱ ነው። ቤት ድረስ እንድትጎትቶ እንድትመጣ ያደረገው እሱ ነው። ከዚህ በላይ እንዴት አይታመም? እንዴትስ አይታመም? ምን አለ ሀይሚ በጥፊያ ጩለሹ ቢሆን የአብሳላት የምትባለው ልጅ አይኗን በቃ ወደዛ በቃ ከነሱ ላይ ታንሳ። በእውነት በጣም ደፋር ናትና እንግዲህ ፍፄ ላይ ደግሞ ምን እንደምታሰብበት አላውቅም። ምክንያቱም ፍፄ የፍፄ ውጤት ነው፣ የፍፄና የአብሳላት ውጤት ነው እንደዚህ ሊታመም የቻለው። እሱ የታመመው አሁን በሀይሚ ነው ስላችሁ፣ ያው ሀይሚን በማሰብ ነው። ሀይሚን ነው የሚያስበው። ስለ እሷ ብዙ መድከም ይወዳል፣ ብዙ መልፋት፣ ዋጋ መክፈል፣ ብዙ ነገር ላይ በእሷ ጉዳይ መድከም ይወዳልና ህመምም ይታመም በእሷ ነው። ግን ደግሞ አውድ ትናንትና የአብሳላት ባደረገችውን ከሀይሚ ሌላ ህይወት የለኝም፣ አይንሽን ማየት አልፈልግም፣ ልኑርበት ከቤቴ ውጭ ሆን አስጠንቅቆ ነገራት ማለት ነው። እና በመጨረሻ ሀይሚ ጥላው ሄዳለች። ብሩኬን በጣም አዝኗል ማለት ነው። ያሳዝናል። እንደታመመ እንኳን ጨክናበት ሆስፒታል ልውሰድህ አላለችውም። ሀይሚ ይሄን ያክል ቆረጠች። እኔ ተመራጭ እንጂ አማራጭ ልሆን አልችልም ብላ አስጠንቅቀው ሄዳለች። ብሩኬ በቀጣይ ምን ይወስን ይሆን የሚለውን በቀጣይ ክፍል ይዘን ከች እንላለን። ቤተሰብ ቻናሉን ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ ቤተሰብ ሆኑ። ቀጣይ ሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ።